አለማየሁ ጠንክር ንዳ በጣም ጎበዝ ተማሪ ነበርኩኝ። ከተማ አዲስ አበባ መጣሁ። እኔ 12ኛ ክፍል ማትሪክ ተፈትኜ ውጤት እስኪመጣልኝ አዲስ አበባ መጥቼ ሊስትሮ ጠርግ ነበረ። አንድ ኩራዝ ነው ያለው። ማዘር የሆነ ነገር ልትሰራ ክችን ስትገባ የጓዳ ክችን አይደል ያው ጓዳ ስትገባ ቁጭ ብለህ ማሰላሰል ነው ያጠናኸው ነገር ማለት ነው። በጨለማ የለም። እኔ ትልቅ የገቨርንመንት መስሪያ ቤት ላይ እንደ ፕሮጀክት ቴክኒካል ፕሮጀክት ማናጀር ነው የሚሉኝ። ይሄ ማለት ሰውም ሊድ ማድረግ ፕሮጀክቶችንም እና የመልቲ ሚሊዮን ኮንትራክት ሲጫረቱ ፕሮፖዛል መጻፍ በዚህ መልኩ ደሊቨር እናደርጋለን ብሎ ፕላን ማውጣት እንደዚህ አይነት ነገር ነው የምሰራው። ቤማንዳ እንግዲህ በትሬኒንግ ሲሰጥ 13 ዓመት በኮንሰልቲንግ ደግሞ ወደ 7 ዓመት ኮንሰልቲንግ የሚለው እዚህ ሀገር ላይ በተለይ የገቨርንመንት ኮንትራክቶችን ወስዶ በስቴት በሎካል በፌዴራል ደረጃ ኮንትራክቶችን ወስዶ በመስራት ይህን ያክል ልምድ አለን። ይህን ያክል ዓመት ልምድ አለን። ቤማንዳ ውስጥ እኔ ብቻ አይደለሁም፣ ብዙ የሚሰሩ ልጆች አሉ። አብረን ሆነን በየሳምንቱ ሚቲንግ አለን፣ ፕላን እናወጣለን። አስተማሪዎች አሉ፣ ፕላኑን ኮንትራክቱ ላይ የሚሰሩ ብዙ ሰዎች አሉ። የሚገርም ቤማንዳ ላይ በጣም ብዙ ነገር በቮለንተር ነው የሚሰራው። በጣም ላይክ ፔይድ ፎርዋርድ ነው ሞቶዋችን። እኛ ሰው ስንት ከፈለ እንደዚህ ሳይሆን ሪሊ ስንት ሰው ሄልፕ አረግን የሚለውን በጣም ብዙ ሰዎች አይዲያውን ገዝተውታል ያንን ማለት ነውና ቤማንዳና ሚኪ ምንድነው ግንኙነታቸው? እንግዲህ ሚኪ ትልቅ የፐብሊክ አድቮኬተራችን ነው። በጣም ለቤማንዳ ትልቅ በር የከፈተ በተለይ በኮንሰልቲንግ ዘርፍ ይሄ ኮንትራክት ወስዶ መስራት ላይ ትልቅ ስራ በጣም ብዙ ያገዘን ዳይሬክሽን የሚያስዝ በተለይ ደግሞ ኢትዮጵያ አሁን በስፋት ወደ ኢትዮጵያ እየገባን ስለሆነ የዛ አንድ ፓርትነሪ ነው። ከዚህ በፊት ከቤማንዳ ጆይን ከማድረግ በፊት ማስክላውድ ይባላል እና AWS እና የአዠር ክላውድ ኮምፒውቲንግ አብረን እናስተምር ነበር። ከዛ ደግሞ አሁን ቤማንዳ ላይ የበለጠ ለመስራት ስኬል አፕ ለማድረግ አብረን ያው እየሰራን እንገኛለን። አሁን እንግዲህ ቤማንዳ ተመሰረተ። ኦንላይን ላይ ለብዙ ታዳጊዎች ለብዙ ወጣቶች ስራ እድል ፈጥራቸዋል፣ በኢትዮጵያም በዚህ ድሮ ሰው ሌላ ፊልድ ተነስቼ አይቲ ገባለሁ ብለህ ብታወራ አይቲ ላይ ያሉ ሰዎች ይስቁብህ ነበረ። ላስት ይር ላስ ቬጋስ ሄጄ ነበረ። በካምፓኒ የኮንፈረንስ የማይክሮሶፍት ኮንፈረንስ ነበረ። ከዓለም በሙሉ ወደ 6000 ምናምን ሰው መጥቶ ነበረ። የማይክሮሶፍት እንግዲህ ቫይስ ፕሬዚዳንቱ የፕሮዳክት ይሄ ኦፊስ 365 ቫይስ ፕሬዚዳንት ሲያወራ እነዚህ አብዛኛው እነዚህ ሰው የአይቲ ብሩቅ አይደለም ብሎ ነው ያወራው። ቢሮኔ አሁን 10 የኔ ቲም 10000 ዩዘር ነው ሰፖርት የምናደርገው። ብዙ ጊዜ ትሬን እንሰጣለሁ እዛው ማለት ነው። 2 ሳምንት ካሳያቸው በኋላ ከኛ የተሻለ ፕሮዳክት ነው የሚሰሩት። ይሄን ደግሞ ወደ ኢትዮጵያ መውሰድ እንፈልጋለን። የመጀመሪያው የአደልት ትሬኒንግ በተለይ AWSም ወይ ሼርፖይንት ኦፊስ 365 አዠር እንደዚህ የሚባሉ አሉ። እነሱ ላይ በደንብ መስራት እንፈልጋለን። ሌላኛው የልጆች የኮዲንግ በጣም ብዙ ሰው አሁን እዚህ ሀገር ልጆቹን ከህንድ ከተለያየ ከኤዥያን ሀገር በብዙ በብርዱ ዋጋ ከፍሎ ነው የሚያስተምረው። እኔም ልጆችን 2 ልጆች ለምሳሌ 9 እና 11 ዓመት ናቸው። በአመት ብዙ ብር ከፍዬ ነው ማስተምረው። ያንን ወደ ራሳችን እንድናመጣ ይሄኛው ከትላልቅ ዩኒቨርሲቲዎች የተመረቁ ልጆች አሉ እዚህ ሀገር የአበሻ ልጆች ከብዙዎቹ ከፓረንቶቻቸው ጋር ብዙ ላይ ኮንታክት አድርገን እነሱ እያስተማሩ ሃይስኩል ያሉትን ኤሌመንተሪ ላሉት እንዲያስተምሩ፣ ኮሌጅ ያሉትን ደግሞ ሃይስኩል ያሉት እንዲያስተምሩ እኛ በጥሩ ፕላትፎርም መሆን እንፈልጋለን። እዛ ላይ በደንብ እየሰራንበት ነው። አራተኛው ደግሞ የኮንሰልቲንጉ ላይ እንግዲህ እስካሁን የቱበት በውስን ደረጃ ነበረ። አሁን ግን ብዙ ኤክስፔሪንስ አለን። እኛም ትልልቅ መስሪያ ቤቶች ላይ ትልልቅ ኮንትራክቶችን አሸንፈን እናውቃለን። ያንን በደንብ አውደን መስራት እንፈልጋለን። እነዚህ ሁሉ ያልናቸው ነገሮች ደግሞ ኢስት አፍሪካን ነው ታርጌት የምናደርገው። ስፔሲፊካሊ ኢትዮጵያ ቤዝ አድርገን ኢስት አፍሪካ ላይ በደንብ አስፍተን መስራት እንፈልጋለን። ስኮላርሺፕ በዚህ የመዝናኛ ዝግጅት ስም ቤማንዳዎች አዘጋጁና እባካችሁ ስጡልኝ ብል ይቻላል? እንግዲህ በዚህ ሾው ስም ከ5 እስከ 10 ሰው ፉል ስኮላርሺፕ ለመስጠት ቃል እንገባለን። ያው አሌክስም እንደተናገረው ከ5 እስከ 10 የተለያየ ባቾች ላይ
አስቀምጠን እናስተምራለን። ግን እነዚህ ሰዎች የምንመርጣቸው የተለያዩ መስፈርቶች አሉ። ይህን ነገሮች ስለምናውቅ ያው በደንብ ፊልተር አድርገን አብሮን የኛም ፓርትነራችን አቶ ወሰንም ስላሉ ይህንን ያው በኢቢኤስ ስም ስኮላርሺፑን እንሰጣለን። ስለኛ መረጃ ማወቅ የሚፈልጉ ሰዎች ዌብሳይታችን bemanda.tech.com የሚል ነው። እዛ ላይ ገብተው መረጃዎችን ማግኘት ይችላሉ። ሌሎች ደግሞ በሶሻል ሚዲያ የቤማንዳ ቴክ የሚል ፌስቡክ አለ፣ ትዊተር፣ ሊንክድን አሉ። እነዛን ኢንፎርሜሽኖችን በማግኘት ይችላሉ ማለት ነው። ምንም ችግር የለም። እንግዲህ የቤማንዳ ቴክኖሎጂ ሶሉሽን በአገር ውስጥም በአሜሪካም ለበርካታ ወጣቶች የስራ ዕድል እየፈጠረ ነው። እናንተም የዚህ ቤተሰብ ሁኑ፣ የእኛ ግብዣ ነው። ለአሌክስም ለሚኪም እግዚአብሔር ዕድሜና ጤና ይስጣችሁ።